ዛሬ የምንመለከተው የስብከት ዘዴ ከተሰኘ አንድ አንጋፋው መጽሐፍ ውስጥ የተገኙ ወሳኝ የንግግር ጥበቦችን ነው። በእውነት በጣም ጠቃሚና አስተማሪ ነጥቦችን አያለን። እስኪ እንጠይቅ፣ ስብከት ማለት ዝም ብሎ የቃላት ድርደራ ብቻ ነው? እንግዲህ ይህ መጽሐፍ እንደሚነገረን በፍጹም እንደዛ አይደለም። ስብከት እኮ ጥልቅ ጥበብ ነው። መልእክቱ ከሰባኪው ከአድማጩ ብሎም ከዓለሙ ጋር እንዴት በጥብቅ እንደተሳሰረ የሚያሳይ ነው። እሺ እንግዲህ ትንታኔያችንን በስድስት ቁልፍ ክፍሎች ከፋፍለን ነው የምናየው። አብረን እንመርምራቸው። እንግዲህ መጽሐፉ ትንታኔውን የሚጀምረው ከመሰረታዊ ሐሳብ ነው። ይኸውም ቤተ ክርስቲያን ከጥንት ጀምሮ ዋና መልእክቷን ለዓለም ስታስተዋውቅ የነበረው በስብከት በኩል መሆኑን በማስረገጥ ነው። አሁን በጣም ወሳኝ ነጥብ ላይ ደርሰናል። መልእክቱ ከመነገሩ በፊት ሰባኪው ራሱ ማን ነው? መጽሐፉ የሚለው የስብከት ሁሉ መሰረቱ የሚጣለው በሰባኪው የግል ማንነት ወይም ጠባይ ላይ ነው። እናም ይህንን የሰባኪውን ማንነት በሶስት ወሳኝ ምሰሶዎች ላይ ያስቀምጠዋል። አንደኛ ጥልቅ ዕውቀት፣ ሁለተኛ ንጹሕ ሕይወት፣ ያው የሚናገረው መኖር ማለት ነው። ሶስተኛ ደግሞ ልባዊ ትህትና። እነዚህ ሶስቱ ከሌሉ ስብከቱ መሰረት የለውም ነው የሚለው። ይቺ ሐሳብ በጣም ጥልቅ ናት። የእግዚአብሔር ተርጁማን። እስኪ ቆም ብለን እናስበው። ይህ ማለት ሰባኪው የመልእክቱ ባለቤት ወይም ፈጣሪ አይደለም። ይልቁንስ የተቀበለውን መለኮታዊ መልእክት ሳይበርስ እና ሳይከለስ በታማኝነት የሚያስተላልፍ ተርጓሚ ነው ማለት ነው። እናም ተርጓሚ ከሆነ ዋናው ትኩረቱ ራሱ ላይ መሆን የለበትም። መድረኩ እኮ የክርስቶስን መንግሥት ለመስበክ ነው የተሰጠው። ስለዚህ ሰባኪው ራሱን ዝቅ አድርጎ መልእክቱን ከፍ ማድረግ ይጠበቅበታል። እሺ፣ የሰባኪውን ማንነት አየን። አሁን ደግሞ ወደ ጥበቡ እንገባ። መልእክቱ ራሱ እንዴት ነው የሚቀረጹ? እንዴት ነው ኃይልና ተጽዕኖ እንዲኖሩ የሚደረገው? መጽሐፉ ሁለት ዋና ዋና ቀራረቦችን ያስቀምጣል። አንደኛው አንድ ጥቅስ ብቻ መዞ ያንን በጥልቀት መተንተን ነው። ሌላኛው ደግሞ ለዕለቱ የተመደበውን ሙሉን የመጽሐፍ ቅዱስ ክፍል ወስዶ ማብራራት ነው። ይህንን ስናይ እንግዲህ ያ የሀገራችን ድንቅ የንግግር ስልት የሆነው ሰምና ወርቅ ወደ አእምሯችን ይመጣል። ያው ከላይ ሲታይ ግልጽ የሆነ ሰም የመሰለ ትርጉም አለ። ዋናው ቁም ነገር ግን ያንን ሰም አቅልጦ በውስጡ የተደበቀውን ወርቅ ወይም ጥልቅ መንፈሳዊ መልእክት ማውጣት ላይ ነው። መልእክቱ ምንም ያህል ድንቅ ቢሆን ከአድማጩ ጋር ካልተገናኘ ምንድን ነው ዋጋው? ስለዚህ መጽሐፉ አሁን ደግሞ ትኩረቱን ወደ አድማጩ ያደርጋል። በጣም ወሳኙ ነጥብ ይህ ነው። ስብከት ማለት እኮ የግድ እሁድ ጠዋት ቤተ ክርስቲያን ውስጥ ብቻ አይደለም። በየቤቱ፣ በሆስፒታል፣ በእስር ቤት፣ በለቅሶም በሰርግም፣ ሌላው ቀርቶ ገበያ ቦታም ላይ ይሰበካል። በቃ ሕይወት ባለበት ቦታ ሁሉ ይሰበካል። እና ሰባኪው መልእክቱን እንደ አድማጩ ሁኔታ ማስተካከል አለበት። ለምሳሌ ለሕፃናት በተረት እና በቀላል ታሪክ ነው የሚጀምረው። ለባለጸጎች ደግሞ ስለ ገንዘብ ፈተናና ስለ መጋቢነት ያስተምራል። ለድሆች ስለ ተስፋና ትጋት፣ ለተማሩ ደግሞ ስለ ዕውቀት፣ ትህትና ይናገራል። በቃ ለእያንዳንዱ እንደየሁኔታው ማለት ነው። አሁን ደግሞ በጣም ስሱ እና አሁንም ድረስ ብዙ የሚያነጋግር ርዕስ ላይ ደርሰናል። በስብከትና በፖለቲካ መካከል ያለው ግንኙነት ምንድን ነው? መጽሐፉ የሚነሳው ከመሰረታዊው የክርስቶስ ትምህርት ነው። የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር። ይህ ማለት ሁለቱ የተለያዩ የሥልጣን መስኮች መሆናቸውን በግልጽ ያስቀምጣል። ስለዚህ ሰባኪው ስለ ፖለቲካ ማወቅና መረዳት ቢኖርበትም ስብከቱ ግን የፖለቲካ ንግግር መድረክ መሆን የለበትም ይላል። የቤተ ክርስቲያን ሚና ከመንግሥት ጋር መደባለቅ የለበትም። ይህ ማለት ግን ሰባኪው ስለ ማኅበራዊ ፍትሕ ዝም ይበል ማለት አይደለም። በፍጹም ኢፍትሐዊነትን በአጠቃላይ ሊቃወም ይችላል፣ ድምፁንም ማሰማት አለበት። ነገር ግን የአንድ የፖለቲካ ፓርቲ ወይም ቡድን አቀንቃኝ መሆን የለበትም። ልዩነቱ እዚህ ላይ ነው። በጣም ወሳኝ ነጥብ ነው። እሺ እንግዲህ ይህን ሁሉ ነገር
አየን የሰባኪው ማንነት፣ የመልእክቱ አቀራረጥ፣ የአድማጩ ሁኔታ፣ የሚያጋጥሙ ተግዳሮቶች። በመጨረሻ ግቡ ምንድን ነው? ለምንድን ነው ይህ ሁሉ ልፋት? መጽሐፉ እንደሚደመድመው የዚህ ሁሉ ጥበብና ዘዴ የመጨረሻውና ዋናው ዓላማ አንድ ነገር ነው። ይኸውም ድልድይ መሆን፣ ሰዎችን ከፈጣሪያቸው ጋር የሚያገናኝ ድልድይ፣ በጎ ለውጥ እንዲያመጡ የሚያነሳሳ ድልድይ። በመጨረሻም ጥያቄው ይሄ ነው። በብዙ ጫጫታና ሁከት በተሞላ ዓለም ውስጥ አንድ ድምፅ እንዴት ነው ሰሚ ጆሮ የሚያገኘው? እንግዲህ ይህ ጥንታዊ መጽሐፍ እንደሚነግረን መልሱ ያለው በድምፅ ከፍታ ላይ ሳይሆን በማንነት፣ በጥበብ እና በአድማጭን ልብ በሚነካ ጥምረት ላይ ነው።